እንደምን አላችሁ የኢትዮ ሄልዝ ቤተሰቦች። በየቀኑ የምንጠጣው ፈሳሽ ለጤናችን፣ ለጉበታችን፣ ለኩላሊታችንና ለደም ዝውውራችን ያለውን ትልቅ ድርሻ ሁላችንም እናውቃለን። ታዲያ ከቀላል ውሃ ባለፈ በሰውነታችን ውስጥ ያሉ መርዞችን አጥቦ የሚያወጣ በሽታ የመከላከል አቅማችንን የሚገነባና በርካታ የውስጥ አካላችንን የሚፈውስ አንድ ድንቅ የተፈጥሮ መጠጥ ልንገራችሁ። እሱም የገብስ ውሃ ነው። አብዛኞቻችን ገብስን ለምግብነት ብቻ ልንጠቀመው እንችላለን። ነገር ግን ገብስ አፍልተን ውሃውን በየቀኑ መጠጣት በሰውነታችን ላይ ምን አይነት ታምረኛ ለውጥን እንደሚያመጣ ብዙዎቻችን ላናውቅ እንችላለን። ዛሬ ወደ ጥቅሞቹ ከመሄዳችን በፊት ስለ ገብስ ውሃ ማወቅ ያለብንን ወሳኝ መረጃዎችን በጥቂቱ አይተን በመቀጠል ዋና ዋና የጤና ጥቅሞቹንና ትክክለኛም የአዘገጃጀት ዘዴውን በዝርዝር የምንመለከት ይሆናል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። የገብስ ውሃ በጥንታውያን ግሪኮችና በባህላዊ የሕክምና ጥበብ ውስጥ ለዘመናት ጥቅም ላይ ሲውል የኖረ ታላቅ የተፈጥሮ ፈውስ ነው። ገብስ በውሃ ውስጥ በሚፈላበት ጊዜ በውስጡ ያሉት እጅግ አስፈላጊ የሆኑ ንጥረ ነገሮች ማለትም ቤታ ግሉካን የተባለው የሚሟሟ ፋይበር እንደ ቢ1፣ ቢ3 እና ቢ6 ያሉ ቫይታሚኖችን እንዲሁም ማግኒዥየም፣ ሴሌኒየም፣ ፖታሽየም እና አይረን ያሉ ማዕድናትን ወደ ውሃው ይለቃል። ይህ ውሃ በቀላሉ በሰውነታችን ውስጥ የሚመጠጥና ፈጣን የፈውስ አቅም ያለው ድንቅ መጠጥን ይፈጥራል። ታዲያ ይህንን የተፈጥሮ መጠጥ በየቀኑ መጠጣት ለሰውነታችን በእርግጥም ምን ጥቅሞችን ያስገኛል? አሁን ዋና ዋና ጥቅሞቹን በመቀጠል እንይ። አንደኛ፣ ትልቁ ጥቅም ኩላሊትን ያጸዳል፣ እንዲሁም የሽንት ቧንቧ ኢንፌክሽንን ይከላከላል። የገብስ ውሃ በውስጡ የተፈጥሮ የሽንት መለቀቅን የሚያፋጥን ማለትም ዳዩሬቲክስ የሆነ ባህሪ አለው። ይህ ማለት በሰውነታችን ውስጥና በኩላሊታችን ውስጥ የተከማቹ አላስፈላጊ መርዞችን፣ ጨዎችንና ትርፍ ፈሳሾችን በሽንት መልክ አጥቦ እንዲወጡ ያደርጋል ማለት ነው። በተጨማሪም የሽንት ቧንቧን በማጽዳትና ባክቴሪያዎችም እንዳይራቡ በማድረግ በብዙ ሰዎች ላይ የሚከሰተውን የማቃጠል ስሜትና የሽንት ቧንቧ ኢንፌክሽንን በፍጥነት ያስታግሳል። የኩላሊት ጠጠር እንዳይፈጠር አስቀድሞ በመከላከልና ኩላሊትን ከውስጥ በማጽዳት ረገድም የገብስ ውሃ ወደር የለውም። ሁለተኛ፣ በደም ውስጥ ያለውን የኮሌስትሮልና የስኳር መጠን ያስተካክላል። በደማችን ውስጥ መጥፎ የተባለው ኮሌስትሮል መጠን ኤልዲኤል ማለት ነው መከማቸቱ ለልብ ህመም ዋነኛ መንስኤ ነው። ገብስ ሲፈላ ወደ ውሃው የሚለቀው ቤታ ግሉካን የተባለው ፋይበር በምግብ መፈጨት ትራክታችን ውስጥ ካለው ኮሌስትሮል ጋር በመጣበቅ ወደ ደማችን ውስጥ እንዳይገባ ይከለክላል። በተጨማሪም ይህ ፋይበር ካርቦሃይድሬቶችን በዝግታ እንዲፈጩ በማድረግ ከምግብ በኋላ የሚከሰተውን ድንገተኛ የስኳር መጨመርን ይከላከላል። የገብስ ውሃን ማዘውተርም ደምን በማጽዳት የልብና የደም ቧንቧ ጤናን በከፍተኛ ሁኔታ ይጠብቃል። ሶስተኛ፣ የምግብ መፈጨትን ያቀላጥፋል፣ እንዲሁም የሆድ ድርቀትን ያስወግዳል። የገብስ ውሃ ለሆድ ዕቃና እንዲሁም ለአንጀት ጤና ፍጹም ተፈጥሯዊ መድኃኒት ነው። በውሃ ውስጥ የሚሟሙት ፋይበሮች በአንጀታችን ውስጥ ያሉ ምግቦች ሳይዘገዩና ሳይበሰብሱ በፍጥነት እንዲሸራሸሩ ያደርጋሉ። ይህም የሆድ ድርቀትን ወዲያውኑ ያስታግሳል። ከዚህም በላይ በሆዳችን ውስጥ የሚገኙት ጠቃሚ ባክቴሪያዎች በመመገብ የሆድ ዕቃን የተፈጥሮ መከላከያ ያጠነክራል። የገብስ ውሃ መጠጣት የሆድ መነፋት፣ የጋዝ መከማቸትና የምግብ አለመፈጨት ችግሮችን ሙሉ በሙሉ ይከላከላል። አራተኛ፣ ሰውነትን ከመርዝ ያጸዳል፣ እናም የቆዳችንን ጥራት ያሳድጋል። በዕለት ተዕለት ውሏችን በምንመገባቸው ምግቦች፣ በምንጠጣው ውሃና በአየር ብክለት ምክንያት በሰውነታችን ውስጥ በርካታ ጎጂ መርዞች ይከማቻሉ። የገብስ ውሃ በውስጡ ባለው ከፍተኛ የሴሌኒየምና የሌሎችም ኃይለኛ አንቲኦክሲደንቶች ስብጥር አማካኝነት በደም ውስጥና በጉበት ውስጥ ያሉትን ጎጂ መርዞች አጥቦ የማስወገድ ከፍተኛ አቅም አለው። በሰውነታችን ውስጥ ያሉ መርዞችን በአግባቡ ጠቅልለው ሲወጡ ደግሞ ውጤቱ ወዲያውኑ በቆዳችን ላይ ጎልቶ የሚታይ ነው። የገብስ ውሃ መጠጣት በቆዳ ላይ የሚወጡ ብጉሮችን፣ ጥቁር ነጠብጣቦችን እናም ደግሞ የእብጠት ምልክቶችን ይከላከላል። ቆዳችን ሁልጊዜም ጥራት ያለው የጠራና ተፈጥሯዊ ወጣትነቱን ጠብቆ እንዲቆይም ያደርጋል። አምስተኛ፣ የሰውነትን ብግነት በመቀነስ የመገጣጠሚያ ህመምን ያቃልላል። በሰውነታችን ውስጥ የሚፈጠሩ የረጅም ጊዜ የውስጥ ብግነቶች ማለትም ክሮኒክ ኢንፍላሜሽን ለመገጣጠሚያ ቁርጥማት፣ ለልብ ህመምና ለተለያዩም ስር የሰደዱ በሽታዎች ዋነኛ መንስኤዎች ናቸው። የገብስ ውሃ በውስጡ የያዛቸው አቬናንትራማይድ የተባሉ ልዩ ጸረ ብግነት ውህዶች
በሰውነታችን ውስጥ ህመምና እብጠትን የሚያስነሱትን የኬሚካል መልእክተኞችን ይገታሉ። ይህንን ውሃ አዘውትሮ የሚጠጡ ሰዎች በተለይም በመገጣጠሚያ አካላት ለምሳሌ እንደ ጉልበት፣ ወገብና እጅ ላይ የሚከሰተውን የቁርጥማትና የእብጠት ስሜት በከፍተኛ ሁኔታ መቀነስ ይችላሉ። ሰውነትን ከውስጥ የማቀዝቀዝና ቲሾዎችን ከብግነት ጥቃት የመጠበቅ አስገራሚ አቅም አለው። ስድስተኛ የሰውነትን ሜታቦሊዝም በማፋጠን ክብደትን ለመቀነስ ያግዛል። ክብደታቸውን በተፈጥሮ መንገድ ለመቀነስ ለሚፈልጉ ሰዎች የገብስ ውሃ ፍጹም ተመራጭ መጠጥ ነው። በውስጡ ያለው የሚሟሟ ፋይበር በሆዳችን ውስጥ ሲገባ የውሃ መጠን ይስብና ሆዳችን ለረጅም ሰዓታት ጠግቦ እንዲቆይ ያደርጋል። ይህ ሂደት ደግሞ በቀን ውስጥ የሚመጣን አላስፈላጊ የምግብ ፍላጎትና የካሎሪ ክምችትን በከፍተኛ ሁኔታ ይቀንሳል። ከዚህም ባሻገር የገብስ ውሃ የሰውነታችንን የምግብ ስሪት ወይንም ሜታቦሊዝም እንዲፋጠን በማድረግ በሰውነት ውስጥ የተከማቹ አላስፈላጊ ስቦች በፍጥነት እንዲቃጠሉ ትልቅ ድጋፍ ይሰጣል። ሰባተኛ የሰውነትን በሽታ የመከላከል አቅም ያጠነክራል። የገብስ ውሃ በውስጡ እጅግ ከፍተኛ የሆነ የዚንክ፣ የብረትና የቢ ቫይታሚኖች ክምችት የያዘ መጠጥ ነው። እነዚህ ንጥረ ነገሮች ደግሞ በሽታ አምጪ ተዋሲያንን የሚዋጉትን ነጭ የደም ሴሎች ጥንካሬና ብዛትን ለመጨመር ወሳኝ ናቸው። የገብስ ውሃን አዘውትሮ መጠጣት ሰውነታችን እንደ ጉንፋን፣ ሳልና የተለያዩ የቫይረስና ባክቴሪያ ኢንፌክሽኖችን በቀላሉ የመቋቋም አቅም እንዲኖሩ ያደርጋል። በተለይም በየወቅቱ ለሚቀያየሩ በሽታዎች እንዳንጋለጥ የሰውነታችንን የተፈጥሮ መከላከያ ግንብ በጽኑ መሰረት ይገነባል። አሁን ደግሞ የገብስ ውሃን እንዴት ማዘጋጀትና መጠቀም እንችላለን የሚለውን እንመልከት። ታዲያ ይህንን ሁሉ ታምረኛ የገብስ ውሃ በረከትን ለማግኘት እንዴት በቤታችን ውስጥ አዘጋጅተን እንጠጣው የሚለው ትልቅ ጥያቄ ነው። በጣም ቀላልና አነስተኛ ጊዜ የሚወስድ ትክክለኛ አዘጋጀት አሁን ልንገራችሁ። በመጀመሪያ ገብሱን እናዘጋጃለን። ግማሽ ኩባያ ንጹህ የገብስ እህል ወስደን በመጀመሪያ በንጹህ ውሃ 2 ወይም ደግሞ 3 ጊዜ በደንብ ማጠብ ይኖርብናል። የምታዘጋጁት ገብስ ሙሉን ወይም ደግሞ የተፈተገውን መሆን ይችላል። ከዛም በሁለተኛ ደረጃ የምናደርገው ማፍላት ነው። የታጠበውን ገብስ በትልቅ ድስት ውስጥ አድርጎ 4 ኩባያ ንጹህ ውሃ መጨመር። እሳቱን መካከለኛ አድርጎ ገብሱ ለስላሳ እስኪሆንና ውሃው የነጣ ማለትም የወተት መልክ እስኪይዝ ድረስ ለ30 ደቂቃ ያክል ማፍላት ይኖርብናል። ከዛ በሶስተኛ አጥልለን ጣዕሙን መጨመር ነው። ካፈላነው በኋላ ውሃውን በማጣሪያ አጥልሎ ወደ ብርጭቆ ዕቃ ማስተላለፍ። የቀረውን የገብስ እህል ለሌላ ግብዓት መጠቀም ትችላላችሁ። ለገብስ ውሃው ደግሞ ተጨማሪ ፈውስና ጣዕም እንዲኖረው ሩብ የሚሆን የሎሚ ጭማቂን ወይንም 1 የሻይ ማንኪያ ንጹህ ማርን መጨመር ትችላላችሁ። በዚህም ጣዕሙን ማጣፈጥና የተሻለ እንዲሆን ማድረግ ይቻላል ማለት ነው። ከዛ ምንድነው መቼና እንዴት እንጠጣው የሚለው ነው። የገብስ ውሃን ጠዋት በባዶ ሆድ መጠጣት በሰውነታችን ውስጥ ያሉ መርዞችና እንዲሁም የኩላሊትን ቆሻሻዎችን በፍጥነት አጥቦ ለማስወገድ ፍጹም ተመራጭና እንዲሁም ደግሞ አስተማማኝ የሆነ ሰዓት ነው። በተጨማሪም በቀን ውስጥ እንደ ጥማት ማስታገሻ መጠጣትም ወይንም መጠቀም ይቻላል ማለት ነው። ስለዚህ እንግዲህ የገብስ ውሃን በዚህ መልኩ አዘጋጅታችሁ በጣም በቀላሉ ማለት ነው መጠቀም ትችላላችሁ ማለት ነው። ምንም ጊዜ ወይም ደግሞ የተለየ ትልቅ ነገር የሚፈልግ አይደለም። ለማዘጋጀትም ለመጠቀምም እጅግ በጣም ቀላልና እንዲሁም ተመራጭ የሆነ የተፈጥሮ ፈውስ ነው ማለት ነው። ስለሆነም እንግዲህ ቤተሰቦች አላስፈላጊና በስኳር የበለጸጉ መጠጦችን በመተው ይህንን በቀላሉ የሚዘጋጅና ታላቅም የፈውስ አቅም ያለውን የገብስ ውሃ በመጠጣት ጤናችሁን መጠበቅ ትችላላችሁ። እናንተስ የገብስ ውሃን ከዚህ በፊት ጠጥታችሁት ወይንም ሞክራችሁ ታውቃላችሁ? ምን አይነት ለውጥስ አግኝታችሁበታል? ከዚህ በፊት ተሞክሮ ካላችሁ ሐሳባችሁን እንዲሁም ጥያቄዎቻችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ሌሎች ሰዎች ተደራሽ እንዲሆን ሼር ማድረጋችሁን አትርሱ። ለቻናሉም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚና አስተማሪ ሆኑ የጤና ትምህርቶችን ታገኙበታላችሁ። ለዛሬ በዚያ በቃው። በቀጣዩ አስተማሪ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።